የኢራኑ አዲሱ ጠቅላይ መሪ አያቶላ ሞጅታባ ኻሜኒ በመጨረሻም የዓለምን የሰላም መጋረጃ የቀደደውን ያንን አስፈሪ የሞት አዋጅ አውጀዋል። የአባቴ ደም በከንቱ ፈሶ አይቀርም፣ የእጃቸውን እንሰጣቸዋለን ሲሉ በአሜሪካና በእስራኤል ላይ ዝተዋል። ይህንን ጉዳይ እውነታውን አብረን የምንፈትሽ ይሆናል። ይህ ፉከራ አይደለም። የዓለምን 20% ነዳጅ የምታንቀሳቅሰውን የሆርሙዝ ሰርጥ የደም ስርን የቆረጠ የዶናልድ ትራምፕን አስተዳደር የተኩስ አቁም ህልም ያመከነና አሜሪካ በአንድ ጀንበር 140 ወታደራዊ ኢላማዎችን እንድትደበድብ ያስገደደ የሶስተኛው የዓለም ጦርነት መክፈቻ ጥሪ ነው። ለመሆኑ ይህ የማይታየው መሪ በጥላ ውስጥ ሆኖ የሚያወጣው የቁጣው ላፈን መጀመሪያ ማንን አመድ ያደርግ ይሆን? እስራኤል ወይስ በአረብ ባህረ ሰላጤ ላይ የተንጠለጠሉት የአሜሪካ መርከቦች? ነገር ግን ከዚህ ሁሉ በስተጀርባ መላውን የዓለም የስለላ ተቋማት እንቅልፍ የነሳው ትልቁ ምስጢር አለ። ድንገት በየካቲቱ የአየር ጥቃት የተገደሉት አባታቸው አያቶላ አሊ ኻሜኒ እስትንፋሳቸው ከመውጣቱ በፊት በደማቸው የፈረሙት ያ አስፈሪ ኑዛዜ ምንድን ነው? ያ ኑዛዜስ አሁን መሬት ላይ እንዴት ሊፈጸም ነው? ዓለም እስትንፋሷን ውጣ በምትጠብቅበት በዚህ ሰዓት ከኢራን ቤተ መንግስት ጓዳ የወጣው ልብ ሰቃይ ምስጢርና መረጃውን ቀዳጅ እውነታን ይዘንላችሁ ቀርበናል። እስከ መጨረሻው ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። መካከለኛው ምስራቅ በታሪኩ አይቶት የማያውቀው ከፍተኛ የጂኦፖለቲካዊ ውጥረት ውስጥ ይገኛል። ላለፉት 37 ዓመታት የኢራን ሃይማኖታዊና ፖለቲካዊ የበላይ መሪ የነበሩት አያቶላ አሊ ኻሜኒ መገደልን ተከትሎ የቀጠናው የኃይል ሚዛን ሙሉ በሙሉ ተናግተዋል። አዲሱ መሪ አያቶላ ሞጅታባ ኻሜኒ ስልጣኑን በተረከቡ ማግስት ያስተላለፉት የበቀል መልእክት ቀጠናውን ወደማይመለስ አጠቃላይ ጦርነት ሊከት የሚችል ትልቅ ክስተት ነው። አያቶላ አሊ ኻሜኒ ከ1989 ጀምሮ ኢራንን የመሩ ጠንካራ መሪ ነበሩ። የሀገሪቱ የኒውክሌር መርሃ ግብርን በማስፋፋት በሊባኖስ በየመንና በሶሪያ ያሉ ተኪ ኃይሎችን በመገንባት የአሜሪካና የእስራኤል ዋነኛ ባላንጣ መሆን ችለው ነበር። የእሳቸው በድንገተኛ የአየር ጥቃት መገደል በኢራን ታሪክ ውስጥ ትልቅ ክፍተት የፈጠረ ሲሆን የአንድ ዘመን ማክተሚያ ተደርጎ ይወሰዳል። የአሊ ኻሜኒ ልጅ የሆኑት ሞጅታባ ኻሜኒ ወደ ስልጣን መምጣት በኢራን የሃይማኖት መሪዎች ዘንድ ቀላል አልነበረም። ስልጣኑ ከሃይማኖታዊ መርህ ይልቅ ወደ ዘውዳዊ አገዛዝ ተቀይሯል የሚሉ ትችቶች ቢነሱም በወቅቱ በነበረው አስገዳጅ የጦርነት ሁኔታ ምክንያት ስልጣኑን ሊረከቡ ችለዋል። ሆኖም ግን የውስጥ ህጋዊነት ጥያቄው አሁንም እንደቀጠለ ነው። ሞጅታባ ኻሜኒ ወደ ስልጣን እንዲመጡ ትልቅ ሚና የተጫወተው የኢራን ልሂቅ የጦር ክፍል የሆነው የእስላማዊ አብዮት ጥበቃ ጦር ነው። ይህ ጦር በሀገሪቱ ኢኮኖሚና ደህንነት ላይ ሰፊ ቁጥጥር ያለው ሲሆን የራሱን ህልውና ለመጠበቅ ሲል ለሞጅታባ ሙሉ ድጋፉን ሰጥቷል። ይህ ጥረት የኢራንን መንግስት ወደ ወታደራዊ አምባገነንነት ይበልጥ ያጠጋገዋል። አዲሱ መሪ ስልጣን ከያዙበት ከመጋቢት 2026 ጀምሮ በአደባባይ አልታዩም። በደረሰባቸው የአካል ጉዳት ምክንያት እንደሆነ ቢነገርም ይህ አለመታየት በኢራን ህዝብ ዘንድ ከፍተኛ ጥርጣሬን ፈጥሯል። መሪው በህይወት አሉ ወይ የሚለው ጥያቄ በኢራን ጎዳናዎች ላይ በሹክሹክታ እየተነሳ ይገኛል። ሞጅታባ ባስተላለፉት የጽሑፍ መልእክት የበቀል እርምጃው በኢራን ብቻ እንደማይወሰን ገልጸዋል። የነፃው ዓለም ህዝቦች ያሉት ጥሪ በዓለም ዙሪያ የሚገኙ የሺአ ታጣቂዎችን፣ አሜሪካ ጠል ኃይሎችንና ድብቅ የሽብር ሴሎችን ያካተተ ስልታዊ ጥሪ ነው። ይህ ደግሞ ጦርነቱን ከአካባቢ ወደ ዓለም አቀፋዊነት ይለውጠዋል። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ ማክተሙን ቢገልጹም ንግግሩ እንዲቀጥል ፍላጎት አላቸው። ሆኖም አሜሪካ በሳምንቱ መጨረሻ ላይ 140 የኢራን ወታደራዊ ኢላማዎችን መምታቷ አሜሪካ ለዲፕሎማሲ ቦታ እየሰጠች ቢሆንም ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማትል ያሳያል። እስራኤል የአያቶላ አሊ ኻሜኒን መወገድ እንደ ትልቅ ስልታዊ ድል ትቆጥራለች። የእስራኤል ግብ የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ማክሸፍና የሂዝቦላን አቅም ማዳከም ነው። አሁን ያለው ውጥረት እስራኤል በኢራን ላይ የመጨረሻውን ወሳኝ ጥቃት እንድትሰነዝር በር ከፍቶላታል። በተመሳሳይ ሰዓት የኳታር የቀድሞ መሪ ሼክ መሐመድ ቢን ኻሊፋ አልታኒ ማረፍ በቀጠናው ላይ ተጨማሪ ፖለቲካ ጥላ ጥሏል። ኳታር በኢራንና ምዕራባውያን መካከል ታማኝ አደራዳሪ የነበረች በመሆኑ ይህ የአመራር ለውጥ በቀጠናው የሽምግልና ሚና ላይ ክፍተት ሊፈጥር ይችላል። ኢራን የሆርሙዝ ባህረ ሰላጤን መዘጋቱን ማስታወቋ ለዓለም ኢኮኖሚ ትልቅ ስጋት ነው። የዓለም 20 በመቶ የነዳጅ አቅርቦት የሚያልፍበት በመሆኑ ይህ እገዳ ለዓለም አቀፍ የነዳጅ ዋጋ መናርና ለዋጋ ግሽበት መከሰት ምክንያት ይሆናል።
ባለፉት 4 ወራት የነበረው አንጻራዊ ሰላም ፈርሷል። ይሁን እንጂ ሁለቱም ወገኖች ሙሉ በሙሉ የዲፕሎማሲ በሩን አልዘጉትም። ኢራን የኢኮኖሚ ማዕቀብ እንዲነሳላት የምትፈልግ በመሆኑ በቁስሏ ላይ ሆናም ቢሆን ጥቅሟን ለማስከበር ልትደራደር ትችላለች። በሊባኖስ ያለው ሄዝቦላ፣ በየመን ያሉ ሁቲዎችና በኢራቅ የሚገኙ የሺአ ታጣቂዎች የአዲሱ መሪ መመሪያን እየጠበቁ ነው። ኢራን ቀጥተኛ ጦርነት ከመግባት ይልቅ እነዚህ ኃይሎችን በመጠቀም በአሜሪካና በእስራኤል ጥቅሞች ላይ የተቀናጀ ጥቃት የመክፈት እድሏ ሰፊ ነው። የኢራን ሕዝብ ለረጅም ዓመታት በነበረው ማዕቀብና አሁን ደግሞ በጦርነቱ ምክንያት ክፉኛ ተጎድቷል። በሀገሪቱ ውስጥ ያለው የኑሮ ውድነትና የነጻነት እጥረት ሕዝቡ ለመንግስት ያለውን ታማኝነት እንዲቀንስ አድርጎታል። የውስጥ አመፅ የመነሳት እድሉም ከፍተኛ ነው። ከሚሳኤል ጥቃቶች ጎን ለጎን የሳይበር ጦርነት የዚህ ግጭት ዋነኛ አካል ነው። የኢራን የሀከር ቡድኖች የአሜሪካና የእስራኤልን መሰረተ ልማቶች ለማጥቃት እየሞከሩ ሲሆን ምዕራባውያንም የኢራንን ወታደራዊ የኮማንድ ሲስተም በሳይበር ለማሽመድመድ እየሰሩ ነው። በሌላ በኩል ሩሲያና ቻይና የኢራን ስልታዊ አጋሮች ናቸው። ሩሲያ ከኢራን የምታገኘውን የድሮንና የወታደራዊ ድጋፍ የምትሻ ሲሆን ቻይና ደግሞ የኢራን ነዳጅ ያስፈልጋታል። ሁለቱ ኃይሎች አሜሪካ በቀጠናው እንድትጠመድ ስለሚፈልጉ ለኢራን ዲፕሎማሲያዊና የቴክኖሎጂ ድጋፍ ማድረጋቸውን ይቀጥላሉ። የተባበሩት መንግስታት ድርጅት ግጭቱን ለማቆም ያደረጋቸው ጥረቶች በቬቶ ስልጣንና በሀያላን ሀገራት ፍላጎት ምክንያት መክሸፋቸውን ቀጥለዋል። ድርጅቱ ከመግለጫ ባለፈ በተግባር መሬት ላይ ለውጥ ማምጣት አልቻለም። ይህ ጦርነት በጋዜጣዊ መግለጫዎችና በቪዲዮዎች ጭምር የሚካሄድ ነው። የሞጅታባ ሐሚኒ በጽሁፍ ብቻ መልእክት ማስተላለፍና የፎቶ አለመኖር በምዕራባውያን ሚዲያዎች ዘንድ መንግስት አልባነት ወይም የመሪው መሞት ተደርጎ ለፕሮፓጋንዳ እየተጠቀሙበት ይገኛሉ። ወደፊት 3 አማራጮች ሊኖሩ ይችላሉ። የመጀመሪያው አጠቃላይ ቀጠናዊ ጦርነት ነው። ኢራንና እስራኤል በቀጥታ ሚሳኤል የሚለዋወጡበትና አሜሪካ ሙሉ በሙሉ የምትገባበት ነው። ሁለተኛው የቁጥጥር ስር ያለው ውጥረት ነው። ጥቃቶች የሚቀጥሉ ቢሆንም ከጀርባ የሚደረጉ ንግግሮች ግጭቱን ከአንድ ደረጃ እንዳያልፍ ሊያደርግ ይችላል። ሌላውና የመጨረሻው የኢራን የውስጥ አብዮት ነው። የመሪው አለመታየትና የኢኮኖሚ ውድቀት የውስጥ ወታደራዊ መፈንቅለ መንግስት ወይም የህዝብ አመፅ የሚያስከትልበት ሁኔታ ሊፈጠር ይችላል። ለመካከለኛው ምስራቅ ዘላቂ ሰላም የሚያመጣው የሁለቱ ወገኖች የደህንነት ስጋት የሚፈታ አዲስ የክልላዊ ደህንነት መዋቅር ሲገነባ ብቻ ነው። ይህ ደግሞ የኢራን አዲስ መሪዎች እውቅና መስጠትና የኒውክሌር ስጋትን ማስወገድ ይጠይቃል። በጂኦፖለቲካ ውስጥ በቀል የሚለው ቃል እንደ ሁኔታው ይተረጉማል። ለኢራን አዲሱ መሪ ሞጅታባ ሐሚኒ ግን ይህንን ቃል የህልውና ጥያቄ ነው። አባታቸው ከተገደሉና እሳቸው በደረሰባቸው የአካል ጉዳት ምክንያት ከአይን ከራቁ በኋላ ያስተላለፉት መልእክት የሀገሪቱን ወታደራዊ ስትራቴጂ ሙሉ በሙሉ ወደ ማጥቃት የቀየረ ነው። በተግባር በቀል ማለት የዲፕሎማሲውን መስመር ማክተሙንና አዲስ የረጅም ጊዜ የድብቅ ጦርነት መጀመሩን ማወጅ ነው። ለመሆኑ ኢራን የበቀል እርምጃውን ብትወስድ የመጀመሪያ ኢላማዎች ማን ሊሆኑ ይችላሉ የሚለውን እንመልከት። ብዙ ወታደራዊ ተንታኞች እንደሚስማሙት የመጀመሪያውና ቀጥተኛው የኢራን ኢላማ በአረብ ባህረ ሰላጤና በቀይ ባህር ላይ የሚንቀሳቀሱ የአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎች ናቸው። ለምን ከተባለ እነዚህ መርከቦች ለኢራን ሚሳኤሎች ቅርብ በመሆናቸውና በአሜሪካ ላይ ቀጥተኛና ከባድ ሰብአዊ ኪሳራ ለማድረስ ተመራጭ በመሆናቸው ነው። ኢራን ጸረ መርከብ ባለስቲክ ሚሳኤሎችን በመጠቀም ጥቃቱን ልትሰነዝር ትችላለች። ሁለተኛው ከፍተኛ የመመታት ዕድል ያለው ኢላማ በእስራኤል እምብርት የሚገኙ የስለላና የወታደራዊ እዝ ማዕከላት ናቸው። አሊ ሐሚኒ የተገደሉበት ትክክለኛ ቦታ መረጃ የሰጠው የእስራኤሉ የስለላ መዋቅር ነው ብላ ኢራን ስለምታምን በቴል አቪቭ ወይም በሃይፋ የሚገኙ የወታደራዊ መረጃ ማዕከላትን በረጅም ርቀት ሚሳኤሎች የመጀመሪያው ኢላማ ሊሆኑ ይችላሉ። በሌላ በኩል ኢራን ወታደራዊ ተቋማትን ከመምታት ጎን ለጎን የኢኮኖሚ ማዕቀብ ለመጣል የሆርሙዝ ባህረ ሰላጤን መዝጋቷን አስታውቃለች። ስለዚህም የመጀመሪያው የተግባር ኢላማ በዚህ መስመር ለማለፍ የሚሞክሩ የአሜሪካ፣ የእስራኤል ወይም የምዕራባውያን ጥምረት የንግድና የነዳጅ ጫኝ መርከቦች ናቸው። መርከቦቹን በድሮን ወይም በባህር ኃይል ኮማንዶዎች መያዝ ወይም ማጥቃት ቀዳሚው እርምጃ ነው። በሌላ በኩል በኢራቅና በሶሪያ የሚገኙ የአሜሪካ ወታደራዊ ካምፖች እጅግ ተጋላጭ የሆኑ ኢላማዎችም ናቸው። እነዚህ ካምፖችን ማጥቃት ኢራን ቀጥተኛ ጦርነት ውስጥ ሳትገባ በኢራቅ ባሉ የሺአ ታጣቂዎች በኩል በቀላሉ ተኪ ጥቃት እንድትፈጽም ያስችላታል። በዚህም በአሜሪካ ጦር ላይ ድንጋጤ መፍጠርና ከአካባቢው እንዲወጡ ጫና ማድረግ ትችላለች። ሞጅታባ ሐሚኒ በቀልን ለነፃው ዓለም ህዝቦች መተዋቸው በዓለም ዙሪያ የሚገኙ ከፍተኛ የአሜሪካና የእስራኤል
የእስራኤል ዲፕሎማቶች፣ አምባሳደሮችና የደህንነት መኮንኖች ድንገተኛ የሽምቅ ጥቃት ወይም የግድያ ሙከራ ሰለባ ሊሆኑ እንደሚችሉ ያሳያል። ይህ ለአይን አይን የሚል የአጸፋ እርምጃ አካል ነው። ለመሆኑ ሞጅታባ ኻሜኒ ለምን ከህዝብ አይን ተሰወሩ? የእሳቸው መጥፋት በኢራን የፖለቲካ መረጋጋትን ይጎዳል ወይ የሚለውን እንመልከት። በኢራን እስላማዊ ሪፐብሊክ ታሪክ ውስጥ ከፍተኛ መሪ የሀገሪቱ መንፈሳዊ ወታደራዊና ፖለቲካዊ ምሰሶ ነው። ህዝቡን ማነጋገር፣ ሰራዊቱን መጎብኘትና የሀገሪቱን ጥንካሬ ማሳየት የመሪው ዋነኛ ተግባር ነው። ሆኖም አዲሱ መሪ አያቶላ ሞጅታባ ኻሜኒ ስልጣን ከያዙ ከ4 ወራት በላይ ቢሆናቸውም በአካል አለመታየታቸው በቴህራን ቤተ መንግስት ውስጥ የሆነ ያልተለመደ ቀውስ እንዳለ በግልጽ ያሳያል። የታማኝ የውስጥ መረጃ ምንጮች እንደሚጠቁሙት ሞጅታባ ኻሜኒ ከህዝብ እይታ የራቁበት በምርጫ ሳይሆን በግዳጅ ነው። አባታቸው አያቶላ አሊ ኻሜኒ በተገደሉበት የካቲት የአሜሪካና የእስራኤል ጥምር የአየር ጥቃት ወቅት ሞጅታባ በቦታው ነበሩ። በጥቃቱ ምክንያት ፊታቸው ላይ ከፍተኛ መናጋትና ከባድ የአካል ጉዳት ደርሶባቸዋል። በዚህም የኢራን መንግስት ጠንካራና የማይበገር መሪ ምስል ለህዝብ ማሳየት ስለሚፈልግ የተጎዳውን መሪ ፊት ማሳየት የፕሮፓጋንዳ ሽንፈት እንደሆነ ስለሚያምን ከመጋረጃ ጀርባ እንዲቆዩ ተደርገዋል። ሁለተኛው ምክንያት ደግሞ የደህንነት ስጋት ነው። አባታቸውን መምታት የቻሉት የስለላ ድርጅቶች አዲሱንም መሪ ለመምታት እንደሚፈልጉ ኢራን ታስታውቃለች። የኢራን የደህንነት መዋቅር የውስጥ ሰላዮች ሙሉ በሙሉ አጽድቶ እስኪያበቃ ድረስ የመሪውን መገኛ ቦታ ሚስጥር ማድረግና እሱን ከአደባባይ ማራቅ ብቸኛው የህይወት ማቆያ መንገድ ሆኖ ተገኝቷል። ከኢራን ወታደራዊ ስትራቴጂ አንጻር መሪው የት እንዳለ ጠላት እንዳያውቅ ማድረግ የጥቃት እቅዶችን ለመደበቅ ይረዳል። ሞጅታባ በጽሁፍ ብቻ ትዕዛዝ ማስተላለፍ ጠላት በድምፅ ወይም በምስል ተጠቅሞ መረጃ እንዳያገኝ ወይም የት እንዳሉ እንዳይከታተል የሚረዳ ስልታዊ ጥበቃ ነው። ይህ መሰወር በኢራን ህዝብ ዘንድ ከፍተኛ ብዥታን ፈጥሯል። የቴህራን ነዋሪዎች መሪው በትክክል በህይወት መኖሩንና ሀገሪቱን እየመራ መሆኑን መጠራጠር ጀምረዋል። የፎቶና የቪዲዮ አለመኖር የመንግስትን ታማኝነት አዳክሞታል። ህዝቡ በምዕራባውያን የሚናፈሱትን ወሬዎች በቀላሉ እንዲያምን በር ከፍቷል። የመሪው አለመታየት በኢራን የፖለቲካ መረጋጋት ላይ ያሳደረው ትልቁ ጉዳት በስልጣን ልሂቃኑ መካከል የፈጠረው ጥርጣሬ ነው። የሃይማኖት አባቶችና የፓርላማ አባላት መሪውን በአካል ማግኘት ባለመቻላቸው ከበታች ያሉ ባለስልጣናት የራሳቸውን ውሳኔ በራሳቸው ፍላጎት ማስተላለፍ ጀምረዋል። በኢራን የፖለቲካ ማዕከል ውስጥ ድብቅ የስልጣን ሹክቻ እንዲፈጠር አድርጓል። ሞጅታባ በሌሉበት የሀገሪቱን ስልጣን ሙሉ በሙሉ የተቆጣጠረው የእስላማዊ አብዮት ጥበቃ ጦር ነው። ይህ ጦር የወታደራዊ አምባገነንነቱን ለመቀጠል ሲል የመሪውን ስም እንደ ሽፋን እየተጠቀመበት ይገኛል። ይህ የኃይል ሚዛን ወደ ወታደራዊ ክፍል ማዘንበሉ የሲቪል ፖለቲካ መረጋጋቱን ክፉኛ ይጎዳዋል። ለመሆኑ አያቶላ አሊ ኻሜኒ ከመሞታቸው በፊት የተናዘዙት ኑዛዜ ምን ነበር የሚለውን ምን እንደነበረ እናንሳ። ከ3 አስርት ዓመታት በላይ የኢራን እስላማዊ ሪፐብሊክ ቁንጮ የነበሩት አያቶላ አሊ ኻሜኒ በየካቲት 2026 በደረሰባቸው ድንገተኛ ጥቃት ከመሞታቸው በፊት ያስቀመጡት የጽሑፍ ኑዛዜ ተራ የስንብት ቃል አልነበረም። ይህ ሰነድ የሀገሪቱን ቀጣይ ህልውና ለመጠበቅ የተነደፈ ወታደራዊ፣ ፖለቲካዊና መንፈሳዊ ፍኖተ ካርታ ነው። ሰነዱ በአዲሱ መሪ አያቶላ ሞጅታባ ኻሜኒ በኩል ይፋ እስከተደረገበት ጊዜ ድረስ እጅግ ጥብቅ በሆነ ሚስጥራዊነት ተይዞ የቆየ ነው። የሰነዱ ይፋ መሆን ዓላማው መሪው ቢሞቱም የኢራን ስልታዊ ዕቅዶችና የርዕዮተ ዓለም ጥንካሬ እንዳልተናጉ ለዓለም ለማሳየት ነው። በኑዛዜ ውስጥ ትልቁን ድርሻ የያዘው የውስጥ አንድነት ጥሪ ነው። መሪው በጦርነት ሳቢያ ሊፈጠር የሚችለውን የውስጥ መከፋፈል አስቀድሞ በመረዳት የፖለቲካ ልሂቃኑና ህዝቡ በአንድ ላይ እንዲቆሙ አጥብቀው አሳስበዋል። የህዝቡ ጉልበት በሜዳ ላይ ካልታየ አመራሩ ሆነ የሀገሪቱ ተቋማት ውጤታማ መሆን አይችሉም። ይህ የአሊ ኻሜኒ ቃል ህዝባዊ ድጋፍ ለኢራን መንግስት ህልውና ያለውን ወሳኝነት በግልጽ ያሳያል። አሊ ኻሜኒ የጦር ኃይላቸውን አቅም በማወደስ ከአሜሪካና ከእስራኤል የሚሰነዘረውን ወታደራዊ ወረራና ጫና በጽናት መመከት እንደሚገባ የመጨረሻ መመሪያቸውን አስተላልፈዋል። በሌላ በኩል በሊባኖስ በየመንና በኢራቅ ያሉ ታጣቂ ቡድኖች የኢራን ምርጥ ጓደኞች በማለት የገለጹት መሪው ከነዚህ ኃይሎች ጋር ያለው ስልታዊና ወታደራዊ ትብብር ተጠናክሮ እንዲቀጥል አዘዋል። ኑዛዜው ለአጎራባች የባህረ ሰላጤ ሀገራት
ጠንከር ያለ መልእክት ይዟል። የአሜሪካ የጦር ሰፈሮች የሚያስተናግዱት ሀገራት ከድርጊታቸው እንዲቆጠቡና በቀጠናው ለሚፈጠረው ማንኛውም ቀውስ ተጠያቂ እንደሚሆኑ ያስጠነቅቃል። ሌላው ደግሞ መሪው የሀገሪቱን የኒኩሌር መርሃ ግብር የሉዓላዊነት መገለጫ መሆኑን በመጥቀስ በማናቸውም የውጭ ጫናና ማዕቀብ ምክንያት ወደ ኋላ እንዳይል የቴክኖሎጂ ግስጋሴ እንዲቀጥል አዘዋል። እንዲሁም ለስልጣን ሽግግሩ መረጋጋት ሲባል አሊ ሐሚኒ በኑዛዜያቸው ልጃቸው ሞጅታባ ሐሚኒ ሀገሪቱን ለመምራት ብቁና ታማኝ መሆናቸውን በመግለጽ የውስጥ የፖለቲካ ውዝግብ እንዳይነሳ አስቀድሞ መክረዋል። የሀገሪቱ ጋሻ ለሆነው የኢራን አብዮታዊ ዘብ ኃይል የተለየ አደራ ተቀምጧል። ሰራዊቱ ከአብዮቱ መርሆች ጎን በመቆም የሀገሪቱን የውስጥና የውጭ ደህንነት በበላይነት እንዲጠብቅ ስልጣን ተሰጥቶታል። በምዕራባውያን የሚጣሉ ማዕቀቦችን ለመቋቋም የሀገር ውስጥ ምርትን ማሳደግና ድንበር ተሻጋሪ ድብቅ የንግድ መስመሮችን ማጠናከር እንደሚገባ በዝርዝር አስቀምጠዋል። በቀልን በተመለከተ መሪው ያስቀመጡት መስመር ግልጽ ነው። የእያንዳንዱ ዜጋ ህልፈት ራሱን የቻለ ገለልተኛ የበቀል ምክንያት መሆኑን አንስተዋል። ይህ ሰነድ ለቀጣዩ የኢራን ትውልድ የእስላማዊ አብዮቱን መርሆች እንዴት ማስቀጠል እንደሚገባ የሚያስተምር የፖለቲካ ፍልስፍና ሰነድ ጭምር ነው። የአሜሪካና የኢራን የስለላ ድርጅቶች ሰነዱን በጥልቀት በመመርመር የኢራንን ቀጣይ ወታደራዊ እርምጃዎች ለመተንበይና ለመከላከል ሰፊ ስራ እየሰሩበት ይገኛሉ። የመሪው የመጨረሻ ቃል በባለስልጣናቱ ዘንድ ከፍተኛ መነቃቃትና ኃላፊነትን የፈጠረ ቢሆንም በተግባር መሬት ላይ ያለው የጦርነት ጫናን ለመቋቋም ትልቅ ፈተና ሆኖባቸዋል። ሩሲያና ቻይና የሰነዱን ይዘት መነሻ በማድረግ ከኢራን አዲስ አመራር ጋር ያላቸውን የረጅም ጊዜ ስልታዊና የንግድ ግንኙነት እንዴት ማስቀጠል እንደሚችሉ እያሰሉበትም ነው። የምዕራባውያን ሚዲያዎች ሰነዱን የድካም መገለጫ አድርገው ለማሳየት ሲሞክሩ፣ የኢራን ልሳኖች ግን የጥንካሬና የጽናት ማረጋገጫ አድርገው እያቀረቡት ነው። ኢራን የሆርሙዝ የባህረ ሰላጤን ለመዝጋት የወሰደችው እርምጃ መሪው ከመሞታቸው በፊት ያስቀመጡትን የኢኮኖሚ ጫና የመፍጠር መመሪያ በተግባር ማዋል መጀመሯን ያሳያል። የዚህ ሰነድ መመሪያዎች መሬት ላይ መተርጎም መቀጠላቸው ቀጠናውን ወደ ረጅም ጊዜ የመከላከል ጦርነት ወይም ወደ አዲስ ዓለም አቀፍ የዲፕሎማሲ ድርድር ሊመራው ይችላል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሐሳብ አስተያየታችሁን ኮመንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።